ይህ የስድስተኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አሉ መምህር? እንደምን አላችሁ ተማሪዎች? ደህና ናችሁ? መልካም ተማሪዎች፣ ባለፈው ትምህርታችሁ ስለምን እንደተማራችሁ ታስታውሳላችሁ? እስኪ እጅ በማውጣት ለመምህራችሁ ተናገሩ። እባክዎ መምህር መልሶቻቸውን ይቀበሏቸው። ባለፈው ትምህርታችን ስለ አረፍተ ነገር አይነቶች ነው የተማርነው ካላችሁ ትክክል ናችሁ። አረፍተ ነገር በስርዓት የተቀናጀ የቃላት ስብስብ ሆኖ ሙሉ ስሜት የሚሰጥ መሆኑን፣ አረፍተ ነገር በሁለት እንደሚከፈል፣ ነጠላ አረፍተ ነገርና ውስብስብ አረፍተ ነገር ተብለው እንደሚከፈሉ ተምራችኋል። ተማሪዎች፣ በዛሬው የሬዲዮ ትምህርታችን ስለ ክርክር አቀራረብ እንማራለን። ስለ ክርክር አቀራረብ እንማራለን። ለመሆኑ ክርክር ማለት ምን ማለት እንደሆነ ታውቃላችሁ? እስኪ እጃችሁን እያወጣችሁ የምታውቁትን ለመምህራችሁ ተናገሩ። እባክዎ መምህር መልሶቻቸውን ይቀበሏቸው። ተማሪዎች፣ ክርክር ማለት ግለሰቦች ወይንም ቡድኖች ሚና ለይተው የሚያካሂዱት የሐሳብ ፍጭት ነው። እንደዚህ አይነት የሐሳብ ፍጭት በሚካሄድበት ጊዜ አንድ ግለሰብ ወይንም የራሱን አመለካከት በሌሎች ላይ እንደፈለገው ከመጫን መቆጠብ ይኖርበታል። ተማሪዎች፣ የክርክር አቀራረብ መመሪያዎች አሉት። ክርክር በምናደርግበት ጊዜ መመሪያዎቹን ተከትለን መሆን አለበት። ክርክር ለማድረግ ስንዘጋጅ ቀድመን የምናደርጋቸው ዝግጅቶችም አሉ። እነሱም የመከራከሪያ ርዕስ መምረጥ፣ ርዕሳችንን በተመለከተ የተለያዩ መረጃዎችን ማሰባሰብ፣ የተሰበሰበውን መረጃ በቅደም ተከተል ማደራጀት ያስፈልጋል። ክርክር በምናደርግበት ጊዜ ደግሞ መረሳት የሌለባቸው ጉዳዮች አሉ። እነሱም የመከራከሪያ ርዕስ ለአድማጮች ማስተዋወቅ፣ የመከራከሪያ ፍሬ ሐሳብን በቅደም ተከተል ማቅረብ፣ ክርክር በምናደርግበት ጊዜ ረጋ ባለ መንፈስ በልበ ሙሉነት ማቅረብ ያስፈልጋል። ከክርክራችን ጋር የማይሄድ እንቅስቃሴንም አለማድረግ፣ ተከራካሪ የሚሰጠውን ሐሳብ በትክክል በማዳመጥ የተቃውሞ ሐሳብ ማቅረብ ያስፈልጋል። የምታቀርቡት የክርክር ሐሳብ በአድማጮች ደረጃ የተመጠነ መሆንም አለበት። በክርክር ወቅት ከርዕሰ ጉዳዩ ውጭ ማቅረብ አይገባም። ክርክራችሁን ስታበቁ ደግሞ ማመስገን መረሳት የለበትም። እሺ ተማሪዎች፣ ከዚህ ቀጥሎ ደግሞ በአንድ ክርክር ላይ ተከራካሪዎቹ የመጨረሻ ማጠቃለያቸውን ሲያቀርቡ ተከታተሉ። እባክዎ መምህር በጥሞና እንዲከታተሉ ያድርጉ። እሺ፣ አቶ ዘሪሁን እባላለሁ። እኔ የምከራከርበት ሐሳብ ወደ ጎዳና ከወጡት ይልቅ ለመውጣት ጫፍ ላይ ላሉት ቅድሚያ ይሰጣቸው የሚል ሐሳብ አለኝ። ምክንያቱም ጎዳና የወጡት አንዴ ችግሩን ለምደውታል፣ የችግሩም ገፈት ቀማሽ ናቸው። ስለዚህ ችግሩን ተላምዶታል ማለት ይቻላል። እዚህ ጋር ነው ቆም ብለን ልናስብ የሚገባው። ለነሱ ቅድሚያ ተሰጥቷቸው እነሱን በመርዳት እንዳያወጡ ማድረግ ችግሩን ያቃልለዋል እንጂ ወደ ወጡት ከሄድን ግን ችግሩ እየተባባሰ ይመጣል። ስለዚህ ከወጡት ይልቅ ለመውጣት እያሰፈሰፉ ያሉት ሕፃናትና ሴቶች ላይ ትኩረት ተሰጥቶ ቅድሚያ ሊሰጣቸው ይገባል የሚል ሐሳብ አለኝ በበኩሌ። አመሰግናለሁ። ስሜ አቶ ፈለቀ እባላለሁ። የምከራከረው ቀደም ሲል እንደተገለጸው ለመውጣት ከተዘጋጁት ይልቅ የችግሩ ተጋሪዎች ቅድሚያ ሊሰጣቸው ይገባል የሚለውን ሐሳብ ደግፌ ነው። ይህንን ሐሳብ ለማጠቃለል
ምክንያቱም ጎዳና የወጡ ችግራቸው ውስብስብ ነው። ችግሩ በራሳቸው ላይ ብቻ አይበቃም፣ ማኅበራዊ ቀውስ ያስከትላል። ጎዳና ላይ ብርድ፣ ህመም፣ ስቃዩ፣ መደፈሩ፣ ብዙ መከራ እያዩ ስላሉ ቅድሚያ እነሱን ከችግራቸው ማላቀቅ አለብን። እነሱን ትቶ ገና ለገና ይወጣሉ ብሎ ቤታቸው ያሉትን ብቻ መርዳት ችግሩን አያቆመውም እላለሁ። አመሰግናለሁ። ተማሪዎች የክርክሩን ማጠቃለያ አዳመጣችሁ? በጣም ጥሩ። የትኛውን ሐሳብ ትደግፋላችሁ? ለምን? እስኪ ለመምህራችሁ ተናገሩ። እባክዎ መምህር የተማሪዎቹ መልስ የተማርነውን በድጋሜ ላስታውሳችሁ። ክርክር በሁለት ግለሰቦች ወይም ቡድኖች የሚተገበር የሐሳብ ፍጭት መሆኑን፣ ክርክር በምናደርግበት ጊዜ የምናደርጋቸው ዝግቶች መኖራቸውን፣ የመከራከሪያ ርዕስ መምረጥ፣ ርዕሳችንን በተመለከተ የተለያዩ መረጃዎችን ማሰባሰብ፣ ከተሰበሰበው መረጃ ጠቃሚ የሆኑትን መምረጥ፣ የተመረጡትን ቅደም ተከተል ማደራጀትም እንዲሁ ያስፈልጋል። ክርክር ግልጽ በሆነ መንገድ የተለያዩ መረጃዎች ላይ የተመሰረተ መሆን እንዳለበት፣ ከስሜታዊነት ነፃ ሆኖ መከራከር እንደሚያስፈልግ፣ ከመከራከራችን በፊት ርዕሰ ጉዳይ መምረጥ እንዳለብንና መረጃ መሰብሰብ እንዳለብን ተምራችኋል። በተጨማሪም በክርክር ወቅት ፍሬ ሐሳቡን በቅደም ተከተል ማስቀመጥ እንዳለብን፣ የተመደበውን ጊዜ ማክበር እንዳለብን፣ የዳኞችን ውሳኔ በጸጋ መቀበል፣ ከርዕስ እንዳንወጣ መጠንቀቅ፣ ክርክሩ ሲጠናቀቅ ታዳሚን ማመስገን እንዳለብን ተምራችኋል። ተማሪዎች ከዚህ በመቀጠል የክርክርን አቀራረብ በተመለከተ ቀጣዮቹን ጥያቄዎች እጠይቃችኋለሁ። እናንተም እጅ እያወጣችሁ መልሶቻችሁን ለመምህራችሁ ተናገሩ። እባክዎ መምህር የተማሪዎቹን መልስ ይቀበሏቸው። ጥያቄ ቁጥር 1 በክርክር አቀራረብ ወቅት ለማሳመን ስሜታዊነት ያስፈልጋል። በክርክር አቀራረብ ወቅት ለማሳመን ስሜታዊነት ያስፈልጋል። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ለሐሰት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 2 በክርክር ጊዜ ሐሳብን ውስብስብ ማድረግ ይጠቅማል። በክርክር ጊዜ ሐሳብን ውስብስብ ማድረግ ይጠቅማል። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ለሐሰት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 3 ለክርክር ከተሰበሰበው መረጃ ጠቃሚውን ብቻ መምረጥ ያስፈልጋል። ለክርክር ከተሰበሰበው መረጃ ጠቃሚውን ብቻ መምረጥ ያስፈልጋል። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ሐሌታ ውሃ እውነት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 4 ክርክርን ረጋ ባለ መንፈስ ማቅረብ ተገቢ ነው። ክርክርን ረጋ ባለ መንፈስ ማቅረብ ተገቢ ነው። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ሐሌታ ውሃ ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 5 በክርክር ወቅት ውሳኔን በጸጋ መቀበል አያስፈልግም። በክርክር ወቅት ውሳኔን በጸጋ መቀበል
አያስፈልግም። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ለሐሰት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 6 የመከራከሪያ ርዕስን ለአድማጭ ማስተዋወቅ ያስፈልጋል። የመከራከሪያ ርዕስን ለአድማጭ ማስተዋወቅ ያስፈልጋል። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ሐሌታ ውሃ እውነት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 7 የክርክር ፍሬ ሐሳቦችን በቅደም ተከተል ማቅረብ ያስፈልጋል። የክርክር ፍሬ ሐሳቦችን በቅደም ተከተል ማቅረብ ያስፈልጋል። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ተማሪዎች መልሱ ሐሌታ ውሃ እውነት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 8 ከክርክር ጋር የሚስማማ እንቅስቃሴ ብቻ ማድረግ ጥሩ ነው። ከክርክር ጋር ብቻ የሚስማማ እንቅስቃሴ ማድረግ ጥሩ ነው። ሀ እውነት፣ ለ ሐሰት። ሀ እውነት፣ ለ ሐሰት። ሀ እውነት ነው ካላችሁ ትክክል ናችሁ። ተማሪዎች ጥያቄዎችን በዚሁ አበቃው። ተማሪዎች ለዛሬ ያዘጋጅንላችሁ ትምህርት ይህን ይመስል ነበር። ሳምንት ደግሞ የድርሰት ክፍሎችን በተመለከተ ይዘንላችሁ እንቀርባለን። እስከዚያው ደህና የሆኑ መምህር፣ ደህና ሁኑ ተማሪዎች።